የሚቆጠሩ መማረካቸው ይታወቃል። መርኮኞቹ ወደ ጦርነት የገቡት ተገደው መሆኑን በመግለጽ ጦርነቱ ዓላማ እንደሌለውና መቆም እንዳለበትም ተናግረዋል። ዮሐንስ ብርሃን አዘጋጅቶታል። አገሪቷን በምን ተነላ የፖለቲካ ጉዳዮች እነሱ የሚፈቱበት ነገር ነው። ይህ ስልጣን ሽሚያ ነው። እኛ የምናውቀው ነገር ነው። እኛ አሁን በደረሰንበት ጉዳይ ላይ ግን አሁን ባለንበት ደረጃ የትግራይ ህዝብን በጣም ነው የምናመሰግነው። እኛ አሁን አደጋ አልደረሰንም። በአጋጣሚ እኛ አሁንም በሀገራችን ሰላም እንዲመጣ ነው የምንፈልገው በማንኛውም ሰው ማለት ነው። ስለዚህ አገሪቷ እንደዚህ ሆነች። አሁን ባለበት ስለ ፖለቲካ ጉዳይ ዝርዝር ውስጥ ለመግባት አቅምም ስለሌለን ስራም ስላልሆነ ማለት ነው። ከጦርነቱ ጀምሮ እስካሁን ያለው በምግብም በውሃም እዚህ የጎደለብን ነገር የለም። ያው ዜና ያለን አሁን የጎደለብን ነገር ይሄ ነው የምንለው ነገር የምናነሳብኝ ነገር የለም። በጥሩ ደረጃ ያለ በየደረጃ ያለ አመራርም ሌት ተቀን እየተንከባከበ ነው እና እየተከታተለ ነው ያለው። የውጭና የውስጥ ጸረ ሰላም ኃይል ካለ እኛ የምናውቀው በፊት ስንኖር ለምናምን አመት ስቀመጥ መከላከያ ውስጥ እኔ የሀገር ውስጥና የውጭ ወራሪ ማለት በድንበር ላይ ያሉ የሌላ ጎረቤት ሀገሮች ሲወሩ ነው። ይሄን ይመክታል። እዚህ ውስጥ አሁን የተፈጠረው ችግር ምንድን ነው? ፖለቲካ ለምሳሌ ፖለቲካ ራሱን የቻለ የራሱ አጀንዳ አለው። ፖለቲካ ስልጣን ነው። ፖለቲካ ፍጅት ነው። በራስ በጠረጴዛ መጨረስ የሚቻል ከጦርነት የምናገኘው ነገር አንዳችን የለም። እንኳን ለቤተሰባችን ለህዝባችን አይደለም ለሰራዊት ጦርነት እጅግ በጣም አስከፊ ነው። ከጦርነት የምናገኘው አንዳችን ጥቅም የለም። እንደውም በጦርነት የምናጣቸው ልማቶች ይደናቀፋሉ፣ ህዝቦች ይጎሳቆላሉ። እኛ ደግሞ እንደ መከላከያ ሰራዊት ያን ሊሆን ፍላጎታችን አይደለም። ህዝባችን በሰላም ወጥቶ እንዲገባ ምኞታችን፣ ልማታችን ተፋጥኖ እንዳይ ሀገራችን አድጋ ካደጉት ሀገር ተርታ እንድትሰለፍልን ምኞት የኔ ምኞቴ ምንጊዜም ይሄ ነው። ቤተሰቤን ጨምሮ ማለት ነው። ሀገር ስታድግ ሀገር ያድጋል፣ አካባቢ ስታድግ ሀገር ያድጋል። ከሀገር በኋላ ቤተሰብ ይሄ ሁሉ ሆኖ እንዳይሆን እንፈልገው። ሞት አለ፣ ሀብት ይወድማል። ሀገሪቷ ለፍታ ያፈራቻቸው ሀብቶች ይወድማል። ባክሎ ነው የሚቀሩት። እነዚህን ለማፍራት ስንት ዓመት ይፈጃል አስበው ያለ ሁኔታ ማለት ነው። ስለዚህ እንደ ጦርነት አስከፊና ዘግናኝ ነገር የለም የሚያሳይ ፋሽስቶቹ የአብይ አህመድ እና የኢሳያስ አፈወርቂ ቡድን በትግራይ ህዝብ ላይ እያካሄዱት ያለው ዘርን የማጽዳት ዘመቻ ተከትሎ የተባበሩት መንግስታት የጸጥታ ምክር ቤት ጦርነቱ እንዲቆምና በአፍሪካ ህብረት ፕሬዝዳንት የተወሰነው የሰላም ውይይት እንዲካሄድ ሲል ገልጿል። ዝርዝር አለን። ፋሽስቶቹ አብይ አህመድና ኢሳያስ አፈወርቂ በትግራይ ህዝብ ላይ የከፈቱት ጦርነት ዓለም አቀፍ የሰብአዊ መብት ተሟጋቾችና የተለያዩ ሚዲያዎች መነጋገሪያ አጀንዳ ከሆነ 3 ሳምንታትን አስቆጥሯል። በአፍሪካ ህብረት ሊቀመንበር ሳሪል ራማፎዛ የተሾሙ 3 የሰላም መልእክተኞች በሀገሪቱ ለ3 ሳምንታት የቀጠለውን የእርስ በርስ ጦርነት በሰላማዊ ውይይት እንዲፈታና ተኩስ እንዲቆም ቢያሳስቡም ሆኖም ግን በሀገሪቱ የውስጥ ጉዳይ ላይ የውጭ ሀገር ዜጎችና ተቋማት ጣልቃ ገብነት እንዳይኖርና ከትግራይ መሪዎች ጋር እንዲነጋገሩም አብይ አህመድ ላይፈቅድ ይችላል የሚል ስጋት እንዳላቸው ገልጸዋል። በሌላ በኩልም አፍሪካ ቀንድ የሂውማን ራይትስ ዎች ዳይሬክተር የሆኑት ላቲሻ ባደር በትግራይ እየተባባሰ የመጣው ጦርነት በምግብ እጥረትና የመገናኛ መንገድ ተዘግቶባቸው እየተሰቃዩ ያሉት ዜጎች ደህንነታቸውን ለመጠበቅ የሚደረግላቸው ጥረት ዝቅተኛ ይመስላል ሲሉ ስጋታቸውን ገልጸዋል። የተቀመጠው የሰዓት ገደብ በመጠናቀቁ ወንጀሎች እንዳይፈጸሙ ስጋት አለኝ ያሉት የተባበሩት መንግስታት የጸጥታ ጉዳዮች አማካሪ ጄክ ሱሊቫን በበኩላቸው በተለይም በመቀለ ከተማ በሰላማውያን ሰዎች ሊያጋጥም የሚችለው የሰብአዊ መብት ጥሰት እንዳሳሰባቸው በትዊተር ገጻቸው ገልጸዋል። በተጨማሪም ዜጎች ሰላማቸው እንዲረጋግጥና የተዘጉት መገናኛ መንገዶች በአፋጣኝ እንዲከፈቱም አሳስበዋል። ሁለቱም አካላት በአፍሪካ ህብረት የቀረበውን የውይይት ጥሪም ሳይዘገዩ እንዲቀበሉም ጠይቀዋል። ፋሽስቱ የአብይ አህመድ ቡድን በንጹሃን ዜጎች ላይ እየፈጸመ ያለውን ግድያ ዳግማዊ ቀይ ሽብር ነው ሲሉ ዶክተር ጸጋይ አራርሳ ገለጹ። ስለሺ ሀጎስ እንደሚከተለው ያቀርበዋል።
ህገወጡና ሽብር ፈጣሪው አብይና ስብስቡ በሀገሪቱ በተለይም በኦሮሚያ ክልል በየቀኑ ንጹሃን ዜጎችን እየገደለ ነው። ህዝባዊ ምርጫ ሳያደርግ በወታደራዊ ኃይል ስልጣኑን እያራዘመ ያለው የአብይና ቅጥረኞቹ ቡድን ከመንግስት ሰራተኞች፣ አርሶ አደሮችና ባለሀብቶች በአጠቃላይ የኦሮሞ ብሔር ተወላጆችን ብልጽግና ፓርቲ ስላልደገፉና የገዛ ወገኑ ለሆነው የትግራይ ህዝብ ለወረረው የአብይ ቅጥረኛ ሰራዊት የስንቅና የገንዘብ ድጋፍ ስላልሰጡ ኦነግ ሸኔ ናቸው በሚል ታርጋ በመለጠፍ እየገደለ መሆኑን ዶክተር ጸጋይ አራርሳ ከኩሽ ሚዲያ ጋር በነበራቸው ቆይታ ገልጿል። የብልጽግና ስብስብ ብልጽግናን የማይደግፍ ትውልድ ለማጥፋት በማሰብ ኦነግ ሸኔ የሚል ስያሜ ፈጥረው በአሸባሪነት በመፈረጅ ለማህበረሰቡ አጥፍቶ ጠፊ ነው በሚል ፈሊጥ እየተሰበከ መቆየቱን የገለጹት ዶክተር ጸጋይ አራርሳ ለብልጽግና ፓርቲ ጠንቅ ይሆናል ብለው የሚያስቡትና ብልጽግናን የማይደግፍ ኦሮሞ ኦነግ ሸኔ ናቸው በማለት በርካታ ንጹሃን ዜጎች እየገደሉ መሆናቸውን ገልጿል። የአብይ መንግስት ህገወጥ ስልጣኑን ለማስቀጠል ሲል በርካታ ወጣቶችን አፍኖ በመውሰድ ገሎ በመጣል ብሎም ይፋዊ ጦርነት ህዝብ ላይ መክፈቱ የኢትዮጵያ ወጣት ትውልድ የቀጠፈውና የሐሳብ ልዩነት በማራመድ ሀገር አፍራሽና ጸረ ሀገር ተብሎ በህዝብ ፊት ሲገድል እንደነበረው ደርግ በአሁኑ ትውልድም ዳግማዊ ቀይ ሽብር እየታወጀ መሆኑን ያስረዳል ብሏል። ይህንንም አድርገው የብልጽግናን አስተዳደር መዋቅር በኦሮሚያ ውስጥ እስከታች ድረስ ዘርግተው ስራቸውን መስራት አልቻሉም። ስለዚህ አሁን ለዛ ደግሞ የሚያስፈልጋቸው የበለጠ ሽብር የበለጠ ሰው እንዳይቃወም ለማድረግ ሸኔ እያሉ በከባድ ሁኔታ አሰቃቂ ግድያዎችን መፈጸም አስፈላጊ ሆነባቸው። ስለዚህ ምንም ከፖለቲካ ጋር የማይገናኙ ሰዎች ለምሳሌ እንደጋዱ አይነት የያያ በሽር ምንም ከራሱ ብልጽግናን የማይደግፍ ማንኛውም ሰው በነገራችን ላይ ብሔርተኛና ኩሩ ሰው ተቃዋሚ የሆነ ሰው ምናምን አይደለም። ብልጽግናን የማይደግፍ ማንኛውም ኦሮሞ በመግደል በአጠቃላይ ብልጽግናን የሚቃወም ስፒሪት እዛ አካባቢ እንዳይኖር፣ ኢትዮጵያ ውስጥ እንዳይኖር፣ ኦሮሚያ ውስጥ እንዳይኖር ለማድረግ ተብሎ ነው። ጉሊሶ የተከሰተው ይሄ ነው። አሰፋ ኩሲ ላይ ፊቼ የተከሰተው ይሄ ነው። በተለያየ ቦታ የሚደርሱ ሽብሮች፣ አፈናዎች፣ ወጣት ልጆች ትንንሽ ልጆችን ዝም ብለው በምንም ከማይመለከታቸው ነገር ጋር አሰቃቂ የሆነ ግድያ የሚያደርጉት ለማሸበርና ሰውን ሳይለንስ ለማድረግ ነው። ቀደም ሲል ሲፈጸሙ የነበሩት ሃይ ፕሮፋይል የፖለቲካ ግድያዎች ቀጣይ ክፍል ነው ይሄ። አብይ አህመድ በትግራይ ህዝብ ላይ የከፈተው ወረራ የህብረ ብሔራዊ ፌዴራል ስርዓቱን ለማጥፋት የተደረገ እንጂ ሀገርን ለማዳን የሚደረግ ዘመቻ አይደለም ሲሉ የኦሮሞ ህዝብ ትግል ማህበር ገለጹ። ጦርነቱ ለምስራቅ አፍሪካ ሀገራት ወደ ከፋ ችግር የሚከት ነው ሲሉም ጠቁሟል። ስለሺ ሀጎስ ተመልክቶታል። ወራሪው አብይ አህመድ ወደ ስልጣን ከወጣ ጀምሮ ህጎችን በመጣስ የፌዴራል ስርዓት እያፈራረሰ ከኢትዮጵያ ህዝብ ጋር ሆድና ጀርባ ከሆነ ቆይቷል። ህግን መሰረት አድርገው የሚፎካከሩ የፖለቲካ ፓርቲ ድርጅቶችና የክልል መንግስታት ላይ የኃይል እርምጃ በመውሰድ ሀገሪቱ ለሰላም መደፍረስና ለኢኮኖሚ ድቀት ዳርጓት እንደሚገኝ ይታወቃል። አብይ አህመድ ከኢሳያስ ጋር ቅንጅት ፈጥሮ ወረራ መፈጸሙን እናወግዛለን ሲሉ የኦሮሞ ህዝብ ትግል ህብረት አባላት ከኦሮሚያ ሚዲያ ኔትወርክ ቴሌቪዥን ጋር ባደረጉት ቆይታ ገልጿል። ቹደንደው ገሩም ዋን ጉዳዳ አጀንዳ ጉዳዳ አጀንዳ ኦሮሞ ትሲ ከራብራ ትልቅ አጀንዳ ነው። ይህ ጦርነት በትግራይ ህዝብ ላይ ስለተከፈተ የተጋሩ ብቻ አይደለም። ይህ ጦርነት ኦሮሞ ህዝብ ላይ እንደታወጀ ነው የምንቆጥረው። የአብይ ስብስብ የአገር ህልውና እያለ ነው ህዝቡን እያታለለ ያለው። እውነታ ከዚህ የተለየ ነው። እንደ ኦሮሞ ህዝብ ተቀባይነትም የለውም። የአብይ ስብስብ ጉዞና በትግራይ ክልል መንግስት መካከል ልዩነት የተፈጠረው አብይ በሚያካሂደው የአምባገነንና ጨፍላቂ ስርዓትን ተከትሎ ነው። ስለዚህ በትግራይ ህዝብ ላይ የተፈጸመው ወረራ በብዙሃንና ህብረ ብሔራዊ ፌዴራሊዝም ስርዓት ለማጥፋት የተደረገ ጦርነት ስለሆነ በብሔር ብሔረሰቦች ላይ የተከፈተ ጦርነት ነው። ምክንያቱም በትግራይ ላይ የተከፈተው ጦርነት ቀደም ብሎ በኦሮሞ ህዝብ ላይ ሲደርስ የነበረ ግፍ ስለሆነ ነው። ኢንኑምቲ አመዴ ማጅሩዩ ቃመ ወራነ ከናንድሮ ኦሮሚያ ኬሰት ክበ ኬሰት ዶደዳት ዴማ ቱሬ ተኡሳ ጀለሙሩ በርባኔት የቹድ አማፍስ መከነንጀ የህገ ወጡ ወራሪ ቡድን ፍላጎት ለማርካት ተብሎ በተለኮሰ ጦርነት ከኢትዮጵያ አልፎ የምስራቅ አፍሪካ ቀጠና ሰላም ታይቶ በማይታወቅ ደረጃ እየደፈረሰ መሆኑን ገልጸው ለዚህ መፍትሄም የብሔር ብሔረሰቦች አስቸኳይ ውይይትና ርብርብ ይጠይቃል ብለዋል። የዋይ ከራ
አሁን የተፈጠረው ጦርነት ከኢትዮጵያ አልፎ በምስራቅ አፍሪካ ቀጠና ትልቅ ቀውስ ፈጥሯል። የኤርትራ አምባገነን ኢሳያስ አፈወርቂ በጦርነት ተሳትፎ በህዝብ ህይወት እልቂት እየፈጠረ ነው። የትግራይ ተፈናቃዮች ወደ ሱዳን እየተሰደዱ ነው። የሶማሊያ ህዝብ እያናወጠ ያለው አሸባሪው አልሸባብም ተመልሶ እንዲያጠቃ እድል እየተሰጠው ነው። ይህ ደግሞ የምስራቅ አፍሪካ ቀጠና የሰላም ሁኔታ እንዳይጠራ ተደርጎ እየደፈረሰ ነው። የአብይ መንግስት ይህን ነው እየሰራ ያለው። ስለዚህ ሁሉም ብሔር ብሔረሰቦች ይህንን ተረድተው በጋራ ሊታገሉ ይገባል። ኦላንቱማን ሴራ ቀዌዳኔ ከበጀሙ በአጭር መልስ የህግ በላይነት በአፈሙዝ ማስከበር አይቻልም። ህግን በተመለከተ በኢትዮጵያ ህገ መንግስት ብሔር ብሔረሰቦች የራስን እድል በራስ የመወሰን መብት አላቸው ይላል። በየክልሎችም የየራሳቸው ህገ መንግስት እንዲያጸድቁ ነጻነት የሚሰጥ መብት ነው። የፌዴራል መንግስት ደግሞ የእነዚህ የክልሎች ስምምነት ውጤት ነው። አሁን ግን እየሆነ ያለው ህግን ማስከበር ሳይሆን ሙሉ በሙሉ ህግን እየተጣሰ ነው ያለው። ምክንያቱም ደግሞ ህግ ላከብር ብሎ ህጋዊ ምርጫ ባካሄደው ህዝብ ላይ ነው ጦርነት የታወጀው። የትግራይ ህዝብ ምርጫ ማድረግ ያለ ምርጫ መግዛት ለሚፈልገው አብይ እንቅፋት ሆኖበት እንጂ የትግራይ ክልል መንግስት ህግ ጥሶ አይደለም። ስለዚህ በኢትዮጵያ ህግም ሆነ በዓለም አቀፍ ህግ የአብይ አካሄድ ተቀባይነት የለውም። ስሪንቲ የቀውሱ መፍትሄ ድርድር አይነተኛ ሚና እንደሆነ የህብረቱ አባላት የገለጹ ሲሆን በትግራይ የተፈጸመው ወረራ ለማርገብ በሁለቱም አካላት ውይይት ቢያስፈልግም ሀገር እንደ ሀገር እንድትቀጥል ደግሞ አጠቃላይ ሀገራዊ ውይይት ሊደረግ ይገባል ብለዋል። ከትግራይ ክልል መንግስት ጋር ብቻ ውይይት ተደርጎ የምትድን ኢትዮጵያ የለችም። እርግጥ ነው ጦርነቱ እንዲቆም ህገወጡ አብይ ቡድን ከህጋዊ የትግራይ መንግስት ሊደራደሩ ይገባል። ነገር ግን የኢትዮጵያ ህዝብ ሰላምና የሀገሪቱ ደህንነት ዘለቄታዊ መፍትሄ ለማግኘት የታሰሩት ፖለቲከኞች ተፈተው ሁሉን አቀፍ ሀገራዊ ውይይት ተደርጎ ስምምነት ላይ ሊደረስ ይገባል። ይህ ካልሆነ በቀጣይ ዓመት ምንም እድገት ለማያሳይ የኢትዮጵያ ኢኮኖሚ አንጻር ሲታይ የኢትዮጵያ ህዝብ ችግር ውስጥ እንደሚወድቅም ግልጽ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ኢንታ ዘላለም ዜናዎቹን በማቅረብ አብራችሁ ቆይታ አደረግኩኝ። ብያላችሁበት መልካም ጊዜ